ከ1989 ዓመተ ምህረት ጀምሮ ለ26 ዓመት ያህል የኢትዮጵያ ብሮድካስቲንግ ኮርፖሬት በዚህ ህንጻና በዚህ ከባቢ አገልግሎት ሲሰጥ መቆየቱ ይታወሳል። ታዲያ የራሱን አዲሱን የሚዲያ ኮምፕሌክስ ሰርቶ ወደ ሸጎሌ አካባቢ ከሄደ በኋላ በህዳር ወር 2018 ዓመተ ምህረት እድሳት ተደርጎለት በጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ተመርቆ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና መስሪያ ቤት ሆኖ አገልግሎት እየሰጠ ይገኛል። ታዲያ በዛሬው ሀልክ መሰናዷችን እንዴት ታደሰ፣ ምን ነገሮችን አካቷል፣ ምን ያህልስ ለአገልግሎት ምቹ ሆኖ ታድሷል ስንል ቆይታ እናደርጋለን። ስመኝ ስዩም ፕሮግራሙን እመራለሁ። ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንኳን ወደ ኢንስቲትዩታችን በደህና መጣሽ። እንኳን ደህና ቆያችሁን። ዛሬ እንግዲህ በውሃ ልክ መሰናዷችን ይህ ህንጻ እንዴት ታደሰ፣ ምድረ ግቢው ውስጥ ደግሞ ምን አይነት አገልግሎቶችን እየሰጠ ነው ስንል ቆይታ ለማድረግ ነው የመጣ ነው። በቅድሚያ ግን እንተዋወቅ። እሺ፣ እኔ ለምለም ሙላት እባላለሁኝ። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የፕሮጀክት ኮንትራት አስተዳደር ዳይሬክተር ነኝ። ይህ ህንጻ እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለበርካታ ዓመታት ሲገለገልበት የቆየ ህንጻ መሆኑን እናስታውሳለንና እንዴት ነበር እድሳት ከመደረጉ አስቀድሞ በፊት ምድረ ግቢው ህንጻው ምን ይመስል ነበር? እንዴት አገኛችሁት? እውነት ነው፣ ህንጻው ሁላችንም እናውቀዋለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለረጅም ዓመታት ሲገለገልበት የቆየ ህንጻ ነው። እኛ እንግዲህ ወደዚህ ኮምፓውንድ ስንመጣ ህንጻው ላይ የነበረው ገጽታ እንደዚህ አልነበረም። ከቅጥር ግቢው ጀምሮ ውስጡ ላይ ያሉት ክፍሎች ትንሽ ኦልድ የምንለውን የኦፊስ ስታይል የተከተሉና ክፍሎች ውስጥ ስትገቢ ረጅም ኮሪደሮች፣ በጣም በብዙ ፓርቲሽኖች የተከፋፈሉ ጠባባብ ክፍሎች፣ የተለያየ አይነት የማይግባቡ አይነት ማቴሪያሎች አንድ ላይ የተሰደሩበትና የተፈጥሮ ብርሃን ወደ ውስጥ ትንሽ ለመግባት ዳርክ የሆነ አይነት እይታ የነበረው እንደዛ አይነት ግቢ ነበረ። ያው አሁን ደግሞ እንደዚህ በሚመስል ሁኔታ ታድሶ ተቋማችን እየተገለገለበት ይገኛል ማለት ነው። ይህ አካባቢው ምድረ ግቢው ማለት ነው አጥሩ የግንብ አጥር ነበረና አሁን ደግሞ ግልጽ በሆነ መልኩ በብረት የታጠረ ነገር ይታያልና እዚህ አካባቢ ምድረ ግቢው አካባቢ የሰራችሁት ስራ ምን ይመስላል? ግንብ ማሰነሪ የምንለው አይነት አጥር ነበር የነበረው። አሁን ደግሞ ያው ሴኩሪቲ ትንሽ ዘመኑን ቀይሮታልና አጥር በማጠር አይደለም ሴኩሪቲ የሚጠበቀው፣ ጀስት ባውንደሪውን ለማስከበር ያህል ብቻ ነው እኛ አጥራችንን ዲኮር ለማድረግ የሞከር ነው ማለት ነው። ከዛም በተጨማሪ ደግሞ ከውጭ ወደ ውስጥ የሚያየው ሰው የተሻለ አፒራንስ ያለውን ነገር ማየት እንዲችል ደግሞ በግሪነሪ እና ዳንሲንግ ፋውንቴኖችን ላይቶችን ጨምረን የተሻለ ለማስዋብ ሞክረናል። ወደ ውስጥ ከመግባታችን በፊት ሌላኛው እንደው ላነሳ የፈለኩት ፊት ለፊት ስናይ በብረት የታጠረ የሚመስል ነገር አሁን ሌሎች ህንጻዎች ላይም አለ፣ ግን ደግሞ እዚህ ማታ ላይም ላይት የሆነ ብርሃን በደንብ ያለው ዘመናዊ መብራት ሲስተምም ይመስለኛልና ውጭ አካባቢ ያሉ ነገሮችን ይመስላል። ይሄ ህንጻ ሎኬሽኑን ስናየው እጅግ በጣም ሲቲ ሴንተር የሚባል አይነት ቦታ ላይ ነው ያለው። ሎኬሽን ፋይናንሻል ዲስትሪክት ነው። ሶ ህንጻውን ስናድስ ህንጻው የውጭውንም ኢንቫይሮንመንት የሚመጥን መሆን አለበት ብለን አስበናል። ስለዚህ ኤክስተሪየር ፓርቱን በምናድስበት ወቅት አሁን አንቺ ያልሻቸውን የፋሳድ ታይፖች ተጠቅመናል ማለት ነው። እነሱ የፋሳድ ታይፖች ቀን ላይ እንደምታያቸው ቴክ ላይን ናቸው፣ ከኛ የስራ ባህሪ ጋር የሚቀራረቡ ናቸው። ፕላስ ቀን ላይ ህንጻውን ከኢንቴሪየር ዋይዝ የተወሰነ ይቀይሩታል። ስፔሻሊ ደግሞ ናይት ታይም ላይ የሚዲያ ላይት ፋሳዶች ስለሆኑ የተለያዩ ምስሎችን፣ የተለያዩ ላይቶችን፣ ፒክቸሮችን ዲስፕሌይ ማድረግ የምትችይባቸው ስማርት የሆኑ የፋሳድ ሲስተም ነው ማለት ነው። እሱን ኢንኮርፖሬት አድርገን ወደ ውስጥ ደግሞ ገብተን የእድሳት ስራው ከየት ጀመረ የሚለውን ያስቃኙናል። በጣም ደስ ይለኛል። እንግባ። ደረጃ የሚመስል ነገር ነው፣ ግን ደግሞ እንደ ላይትም አለው እንደ ስክሪንም ይመስላልና ምንድን ነው ይሄ ነገር? ያው እዚህ ጋር የምናየው ስቴር ስክሪን ይባላል። ውሃ ማያሰርግ ሄቪ ዲዩቲ ወይም ደግሞ ማንኛውም ሰው ሊወጣበት ሊወርድበት የሚችል አይነት ደረጃ ነው። ግን እንደ ደረጃ በሲሚንቶ የተሰራ ወይስ እንዴት? ስክሪን ነው የሚገጣጠሙ ሞጁሎች አሉት። ሞጁሎቹን ስክሪኖቹን ገጥመሽ ሌቭሉን ብቻ የደረጃውን ሌቭል መጠበቅ ነው የሚጠበቅብሽ። ሲሚንቶ አሸዋውን ትንሽ
ጋባ አድርገነዋል እዚህ ላይ። አሁን እየገባንበት የምንገኘው ወዴት ነው? ይህ እንግዲህ ከፊት ለፊታችን የምናየው በጣም ኦፕን የሆነ ቬሪ ዌልካሚንግ የምንለው ወይም ደግሞ ለሚመጡ እንግዶች ለማስተናገድ በጣም ክፍት የሆነ ደረጃውን አልፈን ስንመጣ ወደ ግራውንድ ፍሎራችን ነው የምንቀርበው። ግራውንድ ፍሎራችን ላይ ስታዩ እዚህ ጋር ስክሪኖች ይታዩናል። ትልልቅ ስክሪኖች እኛ የምንፈልጋቸውን ሀሳቦች ተቋሙ ውስጥ ለመጣ ሰው ብቻ ሳይሆን ከተቋሙ ውጭም ላሉ ከውጭ ሆነው ወደ ተቋሙ ለሚመለከቱ አካላት አዌርነስ ክሬሽን ወይም የምንሰራበት የምንፈልጋቸውን ማስታወቂያዎች የምንለጥፍባቸው አይነት ስክሪኖች ናቸው። እንደምናያቸው ስክሪኖቹ ሲጠፉ እንዳሉ አያስታውቁም። እንደ ድሮዎቹ አይነት ብላክ አይነት ስክሪኖች አይደሉም። ሶ በጣም የተሻሉ ስማርት የሚባሉና አሁን ላይ ሌተስት የሚባሉ አይነት ስክሪኖች ናቸው ማለት ነው። ስለዚህ አንድ ሰው ወደ ተቋማችን እንደገባ የሪሰፕሽን ሲስተማችንን ትንሽ የተወሰነ አፕዴት አድርገነዋል። በፊት የምናውቀው ሰው ቆሞ ወይ አንዳንድ ነገሮችን ሳይኔጆችን ለጥፈን ከዚህ ወደዚህ ሂዱ የሚል አይነት መልእክት ነበረ። አሁን ደግሞ እዚህ ጋር እኛ ያደረግነው ምንድነው ሃሎግራም አለችን። ሃሎግራሟ የምትፈልጊውን ሁሉ ጥያቄ ትመልስልሻለች። ህንፃ ውስጥ የት መሄድ እንደምትፈልጊ ከነገርሻት ያ ነገር የት እንደሚገኝ ትነግርሻለች። በብዙ ቋንቋዎች እየተሰራች ያለች ዲቨሎፕ የተደረገች ያለች ሞዴል ነች። አሁን ቀጥለን የምናልፈው ወደ ላይኞቹ ፍሎሮች ለመሄድ ሁለት አይነት አማራጮች አሉ። የመጀመሪያው ደረጃ መጠቀም እንችላለን። ሁለተኛው ደግሞ ኤሌቬተር ሲስተሞች አሉ። በእነሱም መጠቀም እንችላለን። ያው ኤሌቬተር ሲስተሞቻችን ቀድሞ የነበሩ ሁለት ኤግዚስቲንግ ሲስተሞች ነበሩን። አንድ ደግሞ ኤክስተርናል የሆነ ፓናሮሚክ የሆነ ኤሌቬተር ገጥመናል። እሱ ኤሌቬተር ምናልባት ትንሽ ለየት የሚያደርገው በካርድ ሲስተም ፌሻል ወይም ደግሞ የእጅ አሻራን በመጠቀም አክሰስ መደረግ የሚችል አክሰሱ እንደዛ ኮንትሮል መደረግ የሚችል አይነት የኤሌቬተር እሱንም አብረን ኢንኮርፖሬት አድርገናል ከዚህኛው እድሳት ጋር ማለት ነው። እንደው ከዚህ በፊት በነበረው ህንፃ ላይ ሁለት አሳንሰር ብቻ ነበረው። እናንተ አሁን የጨመራችሁት ደግሞ አዘምናችሁ እንደ መታወቂያ ጭምርም አሳይቱ እንደ መግባት እንደዛ ማለት ነው። አሳንስሩን መጠቀም ላለባቸው ሰዎች ብቻ ዴዲኬት ማድረግ ትችያለሽ። ካርዱ ያለው ሰው በዛ አሳንስር መጠቀም ይችላል። ካርድ ከሌለሽ ደግሞ እንደ አማራጭ ፌሻል ሪኮግኒሽን እሱ የፊትሽ ገጽ ከተመዘገበ ወይም ደግሞ የእጅ አሻራሽ ከተመዘገበ በሱ መሰረት ወደ ሊፍቱ መግባት ትችያለሽ። ከዛ በኋላ ነው ወደምትፈልጊው ቦታ የሚወስድሽ ማለት ነው። ምናልባት እነዚህ አይነት ፈቃዶች የሌለው ሰው ሊፍቱ ውስጥ ቢገባ ሊፍቱ አይንቀሳቀስም ማለት ነው። አሁን ቀጥሎ ወዴት ነው የምንሄደው? ፈርስት ፍሎር። ይህ አሁን እየገባንበት የሚገኘው የምታየው ውብ ክፍል የተቋማችን የማሳያ ክፍል ነው። እንግዲህ በዚህ ክፍል በተቋማችን ውስጥ የተሰሩ ስራዎች፣ የስራ ውጤቶች በሙሉ ይፋ የሚደረጉበት ወይም ደግሞ ለእይታ የሚቀርቡበት አይነት ክፍል ነው። ስንገባ ምን አስተዋልኩኝ? በሩ ለየት ያለ በር ነው እና ምን አይነት በር ነው ተጠቀማችሁት? በራችን እንግዲህ ሳውንድ ፕሩፍ በር ነው። ከዛ በተጨማሪም ደግሞ ከጥንካሬም አንጻር በደንብ ታይቶ የተሰራ በር ነው። እንደምታያቸው እጅግ በጣም ብዙ ስክሪኖች አሉ። የራሳቸው የሆነ ፐርፐዝ ያላቸው ስክሪኖች አሉ። አንዳንድ ስክሪኖቻችን ሜካኒካል ሲስተም ያላቸው ሞተራይዝድ የሆኑ ሸፓቸውን የሚቀይሩ አይነት ስክሪኖች አሉ ማለት ነው። እዚህ ፊት ለፊታችን ላይ የምናየው ኪነ ናሙና ወይም ደግሞ ውክለ ቅርጽ የምንለው ነገር አጠቃላይ በዚህ የእድሳት ሂደት ውስጥ የተከናወኑ ነገሮችን በሙሉ በአንድ ላይ ሰብስቦ የያዘልን እና ከእድሳት በኋላ ያላቸውን መልክ ያስቀመጥንበት ነው ኪነ ናሙና ነው ማለት ነው። ይሄንን ኪነ ናሙና አንድ ሰው አንድ ጎብኚ አንቺ ለምሳሌ እዚህ ተቋም ስትመጪ ታብሌት ስክሪን አለን። እሱን ስክሪን በመጠቀም እዚህ ኪነ ናሙና ላይ ዲስፕሌይ ማድረግ የምትፈልጊውን ወይም ደግሞ ማወቅ የምትፈልጊውን ህንፃ ተች ስታደርጊለት ስለ እሱ ህንፃ ገለጻዎችን ይሰጥሻል ማለት ነው። ስለዚህ አስጎብኝም ሳያስፈልግሽ እዚህ ጋር ያሉ እያንዳንዱ ዲቴሎችን ማየት ትችያለሽ ወይም ደግሞ መገንዘብ ትችያለሽ ማለት ነው። ጣሪያው ከፍ ያለ ነው እና በፊት ስታገኙት
ምን አይነት አገልግሎት ሰጥ የነበረ ክፍል ነው ወደዚህ የቀየራችሁ? ያው እንግዲህ ከእድሳት በፊት ይሄ የቀድሞው ኢትዮጵያ ብሮድካስቲንግ ኮርፖሬሽን ለሚዲያ አገልግሎት ወይም ደግሞ እንደ ስቱዲዮ አገልግሎት ሲጠቀምበት የነበረ ነው። በጣም ጀነረስ የምንለውን የፍሎር ሃይት አለው። እሱ ደግሞ እኛም አናላይዝ ስናደርግ ህንፃውን ይሄኛውን ክፍል እዚህ ጋር ማምጣት እንዳለብን እጅግ በጣም አመላካች የነበረ ሁኔታ ነው ማለት ነው። እዚህ ጋር የምታያቸው ሲሊንጎች ለምሳሌ ጨርቅ ናቸው፣ ፔይንት አይደሉም፣ ጅብሰም አይደሉም፣ ላይት ቦክስ የሚባሉት አይነት ናቸው። ውስጥ ላይ የመብራት ሲስተማቸውን ከሰራሻላቸው በኋላ ጠርዞችና ፍሬሞችን አስተካክለሽ ጨርቆችን የምታለብሽበት አይነት የሲሊንግ ሲስተም ነው። እሱ ነው እዚህ ጋር አፕላይ ለማድረግ የሞከርነው። መልካም። ዙሪያውን ስናየው ግድግዳ አይደለም፣ እያንዳንዱ ስክሪን አለውና እንዴት ሰራችሁት ይሄን ነገር? እንግዲህ እዚህ ላይ ብዙ ስክሪኖች አሉ፣ ብዙ ነገሮች ዲስፕሌይ ይደረጋሉ። ለምሳሌ እኔና አንቺ እዚህ ጋር አንድ ነገር እያየን ነው፣ ሌሎች እንግዶች ደግሞ ሌላ ቦታ ላይ ሌላ ነገር እያዩ ሊሆን ይችላል። ስለዚህ የድምፅ መረባበሾችን በተቻለ መጠን በደንብ መቀነስ አለብን። ስለዚህ እነዚህ አይነት ሳውንድ ፕሩፍ የሆኑ ወሎች ያስፈልጉን ነበር ማለት ነው። እነዚህ ዱራብል የሆኑ በጣም ረጅም ጊዜ ማገልገል የሚችሉ ኢዝሊ በቀላሉ ክሊል ልናጸዳቸው የምንችላቸውን የአልሙኒየም ፓነሎች ነው እዚህ ጋር የተጠቀምነው ማለት ነው። መልካም። ወለላችንም እንደምታዩ ድምፅን በተቻለ መጠን የሚቀንስልን አንዱ ቴክኒካሊ ሪኮመንድ የሚደረገው ወይም ደግሞ ምክር ሀሳብ የሚቀርብበት ጥሬ ዕቃ ካርፔት ነው ወይም ደግሞ ምንጣፍ። ስለዚህ ከኛ ቀለሞች ጋር የሚዋሃዱ ከተቋማችን ባህሪ ጋር የሚሄድ ዋርም የሆነ አት ዘ ሴም ታይም ደግሞ ይሄ ጸጥ ያለውንም ነገር የሚገልጽልን አይነት ስፔሻሊ ድምፅን በተቻለ መጠን ለመቀነስ የተገለገልንበት ምንጣፍ። እንግዲህ አሁን እየገባንባቸው የሚገኙት ክፍሎች ኦፕን ፑል ኦፊስ ወይም ደግሞ ሰራተኞቻችን ስራቸውን የሚከውኑባቸው አይነት ክፍሎች ናቸው። አረፍ በይና ደግሞ ትንሽ እንጨዋወታለን። እንደምመለከተው ከሆነ ሰፋ ያለ ኮሪደር ይመስላል እና ሰራተኛ ደግሞ ያው ስራውን ወዶ በተነሳሽነት እንዲሰራ የሚያደርገው ነገር ያልተጨናነቀ ክፍል መኖሩ ነውና እዚህ አካባቢ የሰራችሁ ስራ ምን ይመስላል? ተቋማችን የስራ ባህሪ ብዙ የተከፋፈሉ ክፍሎችን የሚፈልግ አይደለም። ግልጽ የሆነና ሁሉም ሰው አንድ ቦታ ላይ ሆኖ ስራ መስራት የሚቻልበት የስራ ባህሪ ስለሆነ ተቋሙ ያለው እንደሱ አይነት ኦፊሶችን ነው ክሬት ለማድረግ እነሱ አይነት ኢንቫይሮንመንት ነው ክሬት ለማድረግ የሞከርነው። ስለዚህ ኦፕን ፑል ኦፊስ ናቸው። ሰራተኞቹ በደንብ ናቹራል ላይት የሚገባ ውጩን መመልከት የሚችሉበት መስታወቶቻችን መስኮቶቻችን መከፈት መዘጋት በደንብ የሚችሉ ንጹህ አየር ወደ ውስጥ ወደ ውጪ መንቀሳቀስ እንዲያስችል ተደርጎ የሰራናቸው ናቸው። መስኮቶቻችን ላይ ስማርት ፊልሞች አሉ። ሰው ወደ ውጭ ማየት ሲፈልግ ስማርት ፊልሞቹን ኦን አድርጓቸው የውጩን ገጽታ መመልከት ይፈልጋል። ምናልባት ደግሞ የፀሐይ ብርሃንም ካለ እሱን ከለል ለማድረግም ደግሞ በሪሞት ኮንትሮል ስማርት ፊልሙን ኦፍ አድርጎ ደግሞ ዝግታ ያለውን አይነት ኤንቫይሮንመንት መፍጠር ይችላል ማለት ነው። እንደዚህ እንደኔና እንዳንቺ መወያየት ብንፈልግ ወይም ደግሞ ትንሽ አረፍ ብለን ቡና እየጠጣን ስራዎችን መስራት ብንፈልግ ይሄ የምታዩ ደግሞ ኦፕን የሆነው ስፔስ በፈርኒቸር ፕሮቫይድ የተደረገለት ስፔስ እሱም ደግሞ ለሰራተኞቻችን ምቹ ከባቢን ለመፍጠር አንዱ የተጠቀምንበት ዘዴ ነው ማለት ነው። ስለዚህ ሰራተኞች ወጥተው በሚፈልጉበት ሰዓት ቁጭ ብለው ጥሩ ንፋስ እየተቀበሉ እዚህ ጋር ማውራትና ስራቸውን መስራት እንዲችሉ ያደርጋል ማለት ነው። ከዛ በተጨማሪ እንግዲህ እዚህ የሚውሉ ሰዎች ከቴክኖሎጂውም አንጻር የሚሰሩትም ስራ ራሳቸውን ቶሎ አፕዴት ማድረግ አለባቸው። ሰው ማንበብ ይጠበቅባቸዋል፣ ራሳቸውን ማሳደግ ይጠበቅባቸዋል። ስለዚህ ዲጂታል ላይብረሪ ያለን እዚሁ ተቋማችን ውስጥ። ከዛ በተጨማሪ ግራውንድ ፕላስ ዋን የምንለው የካፍቴሪያ መመገቢያ አዳራሽ ሰርተናል ማለት ነው። በጣም ክፍት ነው፣ አየር በደንብ የሚንቀሳቀስበት አይነት ነው። ሁሉንም ሰራተኞቻችን መያዝ የሚችል አይነት የካፍቴሪያ አገልግሎትም
እዚሁ ኮምፓውንዳቸው ላይ ሳይወጡ ማግኘት እንዲችሉ እንደዛ አይነት ስራዎችንም ሰርተናል ማለት ነው። አሁን የተቀመጥንበት ቦታ ግልጽ የሆነ ሰራተኞች በደንብ ስራቸውን እንዲሰሩ የሚያደርግ ተፈጥሯዊ ብርሃንም ጭምር እንዳለው ቀደም ብለው እያነሱልኝ ነበርና መስኮቶቹ አሁን ሲታዩ እዚህ ላይ ያለው ረዘም ያለ መስኮት ነው። በፊት እናንተ እድሳቱን ከማከናወናችሁ በፊት መስኮቶቹ እንዲህ ረዣዥም መስኮት ነበሩ ነው? አሁን ከእድሳቱ በኋላ የጨመራችኋቸው እሴቶች ናቸው? እንግዲህ በፊት የነበሩት ያው የተሰራበትን ጊዜ ወደ ኋላ ትንሽ ሄድ ስለሚል በጊዜው በነበረው አቬለብል ማቴሪያል ነው የሰሩት። ስለዚህ እንደዚህ አይነት ክሊር የሆነ ዋይድ የሆነና በደንብ ውጩን ማሳየት የሚችል በደንብ ብርሃን ማስገባት የሚችል አይነት አክሰስ አልነበራቸው። ስፔሻሊ ውስጥ ላይ ያሉት መስኮቶች የፀሐይ ብርሃንን ብሎክ ለማድረግ ተብለው እጅግ በጣም ጠባባብ የሆኑ ብዙ መስኮቶች፣ አንድ መስኮት ስር ሌላ ብዙ መስኮቶች የሚመስሉ እንደዛ አይነት ይዘት ያላቸው ነገሮች ነው የነበሩት። አሁን ክሊር የሆነ እንደነገርኩሽ ደግሞ ብርሃኑንም ለመከላከል ፀሐዩንም ለመከላከል ስማርት ፊልም ፕሮቫይድ ስላደረግን ያኛውን እነሱ በኮንክሪት የመጡበትን ሂደት እኛ ደግሞ ዘመኑን በዋጀው የስማርት ፊልም የተካ ነው። በጣም ቬንቲሌትድ የሆኑ ሩሞች ሰራተኞች ሲቀመጡ ሙቀቶችን የማይፈጥሩ ንጹህ አየር መግባት የሚችልባቸውን አይነት መስኮቶች ክሬት ማድረግ ችለናል። የበፊቶቹ የነበሩት መስኮቶች ከፍተሽ ማናፈስ የምትችይባቸው አልነበሩ። እሱን አሁን በደንብ አሻሽለነዋል ብለን እናስባለን። እንግዲህ አጠቃላይ ይህንን ህንፃ ስንሰራ የነበሩትን ነገሮች ብዙ ነገሮች ተቀይረዋል። ህንፃው ውስጥ በደንብ ብዙ ሰው ያውቀዋል። እንግዲህ ህንፃውን ብዙ ነገሮችን ቀይራል። እያንዳንዱን ነገር ፍሎር፣ ሲሊንግ፣ ወል የምንላቸው ግድግዳዎቻችን፣ ወለሎቻችን እና ጣሪያዎቻችን በሙሉ ሁሉም ተቀይረዋል። ከዛ በተጨማሪ ደግሞ ከብዙ ጥናት እንግዲህ ስትራክቸራሊ ህንፃው መሸከም ይችላል አይችልም፣ ምን አይነት ይዘት ነው ያለው፣ እንዴት ነው የሚለውን ነገር ደግሞ በደንብ ካጠናን በኋላ ደግሞ አንድ ተጨማሪ ራሱን የቻለ ፍሎር መጨመር ችለናል። ምናልባት ከውጭ ሆነሽ ስታዩ ቪዚብል አይደለም ወይም ደግሞ ይሄ የተጨመረ ነው ብለሽ የምትለየው አይደለም። እሱንም በደንብ ጥንቃቄ ወስደናል። ብዙ የውጭውን ገጽታ መቀየር አንፈልግም። ህንፃው በራሱ እንደ ታሪክ የሚቀመጥ ታሪካዊ ህንፃ ስለሆነ እሱን ማበላሸት አልፈለግንም። ራሱን የቻለ ግን ራሱን የሚመስል ፍሎሮችም የጨመርንበት ሁኔታ አለ ማለት ነው። ከዛ በተጨማሪ ያው እዚህ ስራ ላይ እንደ አዲስ ነው። ለምሳሌ የኤሌክትሪካል፣ የሳኒተሪ፣ የኤሌክትሮሜካኒካል ፋየር ፋይቲንግ ሲስተሞች እንደ አዲስ ነው ሁሉም ኢምፕሊመንት የተደረጉት። የቀድሞው ተቋም የራሱ የሆነ የፓወር ዲማንድ ነበረው። የኛ ተቋም ደግሞ ሌላ ፓወር ዲማንድ አለ። ለምሳሌ ለኛ ተቋም ልብ ነው የሚባለው ዳታ ሴንተር አለ። እሱን ዳታ ሴንተር እዚህ ህንፃ ላይ አለ። እዚህ ህንፃ አንደኛ ፍሎር ላይ ይገኛል ዳታ ሴንተራችን። ስለዚህ የእሱን ፓወር ዲማንድ ማጥናት ነበረብን። ለምሳሌ ኤሌክትሪካል ስራዎችን ስንሰራ ወርክሾፖች አሉ፣ ሮቦቲክስ ወርክሾፖች፣ የእነሱን ዲማንድ ማወቅ ነበረብን። የክፍሎቹን ዲማንድ ማወቅ ነበረብን። ስለዚህ ኤሌክትሪካል ስራዎች ላይ እንደ አዲስ ፍሎርም ወይም ወለሉንም ስለቀየርን ኬብሎቻችን በሙሉ ከወለሉ ስር ወይም ደግሞ አሁን ከምናየው ሴራሚክ ስር እንደ አዲስ ሰርተናቸው ያለፍናቸው ስራዎች ናቸው ማለት ነው። በምን መንገድ ሰራችሁት? አሁን የፍሳሽ ማስወገጃ ስራው የፍሳሽ ማስወገጃ ስራዎች እንዴት ነው የሰራ ነው? መጀመሪያ ሳምፕል ቴስቶች ወስደን በምን ያህል ርቀት ከህንፃው ውሃው አለ፣ ውሃዎቹ ጂኦቴክኒካል ሰርቬይ ትወስጃለሽ፣ ወዴት ነው ፍሎ እየሄደ ያለ የሚለውን ነገር በደንብ እሱን አጠናን አወቅን። ከዛ በኋላ የቢልዲንጉን ዙሪያ የህንፃውን ዙሪያ በደንብ ተቆፍሮ ያሉት ውሃዎች ፓምፕ ተደርገው እንዲወጡ ከተደረገ በኋላ የዋተር ፕሩፍ ስራዎች እና ደግሞ የድሬኔጅ ፓይፖችን ዘርግተን ማንሆሎቻችንን አቀባብለን የማኒሲፓል ሲስተምም ስላለ ከማኒሲፓል ሲስተሙ ጋር የማገናኘት ስራ ሰርተናል ማለት ነው። ስለዚህ እንዳልኩሽ ይሄ እድሳት እችን ህንፃ ብቻ ስላልሆነ ከላይኛውም ያሉትን የኮምፓውንዱን ህንፃዎች ያጠቃለለ ስለሆነ በጣም ብዙ ማንሆሎችና የድሬኔጅ ሲስተሞችን ፕሮቫይድ አድርገናል ማለት ነው።
በዛ መልክ ነው ትሪት ያደረግነው። እዚህ የምናያቸው አጠቃላይ የእድሳት ስራው ውጭም ውስጥም የተሰራበት ነውና እንደ ወለሉ ምን አይነት ግብአት ተጠቀማችሁ? ከግብአት አንፃር የሀገር ውስጥ ወይስ ደግሞ ከውጭ የመጡ ግብአቶች ናቸው አገልግሎት ላይ ያዋላችሁት በእድሳቱ ጊዜ? እዚህ ስራ ላይ በደንብ አጽንኦት ሰጥተን አንድ የሰራንበት ነገር ቢኖር የሀገር ውስጥ አቅምን እንዴት መጠቀም እንችላለን የሚለውን ነገር ነው። እሱን ተጠቅመንም ደግሞ ውጤታማ ሆነናል ብዬ አስባለሁ። ይሄ እድሳት ሲሰራ እንግዲህ የተሳተፉ ብዙ ኮንትራክተሮች አሉ። ሁሉም የሀገር ውስጥ ኮንትራክተሮች ናቸው። በሀገር እጅ ልጆች ብዙ ነገር መስራት እንደሚቻል በአጭር ጊዜ እንደዚህ አይነት ነገር አቺቭ ማድረግ እንደሚቻል የተማርንበት ፕሮጀክት ነው። ማቴሪያሎች አብዛኛዎቹ ከሀገር ውስጥ ናቸው። ያው ኢምፖርት ስታደርጊ የሚወስደውን ጊዜ በደንብ ቀንሶልን ፕሮጀክት ታይማችንን ባሰብነው ልክ እንድናጠቃልል እሱ ላይ በደንብ አግዞናል። ስለዚህ የተጠቀምናቸው አብዛኛዎቹ ሀገር ውስጥ የሚገኙ ማቴሪያሎች ናቸው። እንግዲህ የተጠቀምናቸው ፖርስሊኖች አሉ፣ ግራናይቶች አሉ። አንዳንድ ፍሎሮች ላይ ኢፖክሲ ፍሎሪንግ ተጠቅመናል። እንደየፍሎሩ ፐርፐዝ ማቴሪያሎቹም እንደዛው የተለያዩ ሊሆኑ ይችላሉ። ብዙ ጊዜ ያው የደረጃ ቦታዎችን፣ ሎቢዎችን መውጣት መውረድ የሚበዛባቸው ቦታዎች ሞር እንደ ግራናይት አይነት ማቴሪያሎችን ብንጠቀም የተሻለ ዱረብል ናቸው። ረጅም ጊዜ መቆየት ይችላሉ። በጽዳትም ብዙ ቶሎ የሚጎዱና ከለራቸውን ሉዝ የሚያደርጉ ስላልሆኑ እኛም ወደዛ አይነት አካሄድ ነው የተጠቀምነው። እንግዲህ ትልልቅ ሚቲንግ ሩሞች አሉ። እነሱን ምናልባት እንይና እንግዲህ አሁን የምንገኘው 13ኛ ወለል ላይ ነው። ቅድምም እንዳነሳሁልሽ እችኛዋን ወለል አዲሽናል የስትራክቸራል ጥናት ካደረግን በኋላ የጨመርናት ወለል ነች ማለት ነው። እዚህ ወለል ላይ የምናገኘው ደረጃውን የጠበቀ እጅግ በጣም የሚያምር የኮንፈረንስ ኤሪያ ነው ማለት ነው። ራሱን የቻለ ስክሪን፣ የሳውንድ ሲስተም የተመቻቸለት እና ደግሞ ከተማችንንም በደንብ ለማየት የሚያስችል አይነት ከፍታ ላይ የሚገኝ ፍሎር ነው ማለት ነው። እስካሁን በመጣንባቸው ክፍሎች ባየናቸው ክፍሎች ወጥ የሆነ ቀለም ነው እያየን ያለ ነውና የቀለም ምርጫችሁ እንዴት ነው? ካየሽ ህንጻችን ላይ በዋናነት ዶሚኔት የሚያደርገው ቀለም ነጭ ነው። ነጭ እንግዲህ ሁላችንም እንደምናውቀው አንድ ሰው ቀለሙን ሲያየው ደስ የሚል ስሜት እንዲሰማሽ፣ ንጹህ የሆነ ነገርን ማግኘት ያገኘሽው አይነት ፊሊንግ እንዲሰጥሽ የሚያደርግ አይነት ከለር ስለሆነ ሳይኮሎጂካሊም ደግሞ ሞር ከስራ አካባቢ ጋር የሰራተኞችን ውጤታማነት ይጨምራል ተብሎ ስለሚታመን ነጭ ቀለምን ተጠቅመናል ማለት ነው። መልካም። ምን ያህል ጊዜ ወሰደ እድሳቱ? እድሳቱ በአጭር ጊዜ ነው የተጠናቀቀው። ወደ 7 ወራት ገደማ ነው የወሰደብን። እሱ ደግሞ ያው ስኬጁላችን ላይ በደንብ ሰርተናል። ቀንም ሌሊትም ነው እዚህ ሳይት ስንሰራ የነበረው። የበዓል ቀናት የሚባሉትን ጨምሮ ኦልሞስት ምንም አይነት እረፍት አልነበረም። ሶ በደንብ ኢንተንሲቭሊ ሁሉንም ኢነርጂያችንን እዚህ ጋር አድርገን በአጭር ጊዜ በሚባል ደረጃ ይህንን እድሳት ለማጠናቀቅ ችለናል። ይህ እድሳት ምን ያህል ተቋሙን ይገልጻል የሚለውን እንደ ማጠቃለያ ብናደርገው፣ አንድ ህንፃ ማሟላት ያለባቸው ስታንዳርዶች አሉ። ከነሱ ስታንዳርዶች ውስጥ የፋየር ፋይቲንግ ሲስተም፣ የአደጋ ጊዜ መውጫ የሚባሉት ምንም ኮምፕሮማይዝ የማናደርጋቸው ወይም ለነገ የማንተዋቸው ይሄ ይበቃል የማንላቸው አይነት አስፈላጊ የሆኑ ግብዓቶች ናቸው እና እሱ ላይ በደንብ የተሻለ የፋየር ፋይቲንግ ሲስተም ሰርተናል። ለምሳሌ ፋየር ፋይቲንግ ሲስተማችን የራሱ የሆነ የውሃ ታንከር ያለው ሴፓሬትሊ ከሚጠጣው ኦር ለቶይሌት ከምትጠቀሚው አይነት የውሃ ታንከር ሴፓሬት የሆነ ማትነኪ ምንም አይነት አደጋ ቢፈጠር ኢሚዲየትሊ አክሽን መውሰድ የሚያስችልሽ አይነት ነገሮችን ለመተግበር ሞክረናል። ፕላስ ቀድሞ የነበረው የአደጋ ጊዜ መውጫ ትንሽ ጨለማና ምናልባት ሌላ አደጋ የሚፈጥርብሽ የሚችል አይነት ነገር ስለነበረ እሱን በደንብ ብርሃን እንዲገባበት መታየት እንዲችል፣ የዶሮቹ ደግሞ ስታንዳርዱን የጠበቁ አይነት እንዲሆኑ
እሱ ላይ በደንብ ሰርተናል። መልካም ኢንጂነር ለምለም ሙላት የዚህ እድሳት ፕሮጀክት ማናጀር ስለሰጡን ጊዜ ስለሰጡን ሀሳብ እጅግ አድርገን እናመሰግናለን። ተመልካቾቻችን ጉብኝቴን አላጠናቀቅኩም። ደግሞ ዞር ብዬ ከሰራተኞቹ ጋር ስራ እንዴት ነው፣ አካባቢው ምን ይመስላል፣ ለስራስ ምን ያህል ምቹ ነው እድሳቱ የሚለውን ቆይታ አደርጋለሁ። አሁንም ቆይታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን። አመሰግናለሁ። እንዴት ነህ? ሰላም ነው? ስራ ቆንጆ ነው? ስራ አሪፍ ነው። እስኪ እንተዋወቅ። እሺ፣ እኔ መገርሶ እባላለሁ። የአርቲፊሻል ኢንተለጀንስ ኢንስቲትዩት የፋይናንስ እና ባጀት አስተዳደር ዳይሬክተር ነኝ። መልካም፣ እናመሰግናለን። ከባቢውን እንዴት አየኸው? የስራ ቦታው ምን ያህል ምቹ ነው ለመስራት? እንግዲህ ይሄ እንደምታዩ አዲስ ታድሶ የገባንበት ቢሮ ነው። እንደምታዩ በልዩ ሁኔታ የታደሰው በጣም ነው የሚያምረው። የዚህ የኦፊስ አቀማመጡ የሰራተኛው ወንበር እንደምታዩ በጣም ነው የሚያምረው። አላስፈላጊ ፓርቲሽን የለም፣ ነፃ ነው። እንደምታዩ ደግሞ በሁለቱም ሳይድ ያለው ብርሃን ነው። በጣም ደስ የሚል የስራ መነቃቃትና ምቹ ቦታ ነው የሆነው። ለየት ይላል። መልካም የስራ ጊዜ። ቴንክ ዩ፣ አመሰግናለሁ። እስቲ እንተዋወቅና ትንሽ እንጫወት። እሺ፣ ስሜ ባይሳ ጎንፋ ይባላል። አርቲፊሻል ኢንተለጀንስ ኢንስቲትዩት የአካውንታንት ኦፊሰር ሱፐርቫይዘር ነኝ። ስራ ጥሩ ነው? በጣም አሪፍ ነው፣ ደስ ይላል። ግቢውን እንዴት አየኸው? ይሄንን ግቢ ስራ ቦታው? ግቢው በጣም አሪፍ ነው፣ ለስራ ምቹ። ሻይ ሰዓትም ስንወጣም ኢንቫይሮንመንቱ ራሱ በጣም ምቹ ነው ማለት ነው። በጣም ይመቻል እና ቢሮም በጣም ደስ ይላል። ሁሉ ነገር አሪፍ ነው። እንደው አካባቢው ቢሮ በራሱ ምን ያህል ለስራ ምቹ ነው? ለአንተ ምን ያህል ምቹ ነው? ለመስራትም ለስራ ፍላጎትም ቢሮ ኢንቫይሮንመንቱ ምቹ ከሆነ ሰራተኛም ደስተኛ ስለሚሆን ወደዚህ ሲመጣ በጣም ደስተኛ ነኝ፣ ስራ አካባቢ ላይ ማለት ነው። መልካም፣ ስራ ላይ ስለሆንክ ብዙ አላቆየም። አመሰግናለሁ። ተመልካቾቻችን በዛሬው የውሃ ልክ መሰናዷችን በህዳር ወር 2018 ዓመተ ምህረት በጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ተመርቆ አገልግሎት እየሰጠ በሚገኘው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና መስሪያ ቤት ተገኝተን የተደረገለት እድሳት ምን ይመስላል፣ ምን አይነት አገልግሎቶችን እየሰጠ ነው፣ ምን ያህልስ ደግሞ ለስራ ምቹ ሆኖ ታድሷል ስንል ያደረግነው ቆይታ ይህን ይመስላል። ሳምንት በሌሎች የውሃ ልክ መሰናዶች ወደ እናንተ እንመጣለን። እስከ ሳምንት ቸርን ሰንብት።